ንጉሥ ሰለሞን ለምን ደህናውን ልጅ በሰይፍ ቆርጣችሁ እኩል አካፍሏቸው ብሎ ትእዛዝ ሰጠ። በየዓመቱ ሰኔ 23 ቀን ንጉሥ ሰለሞን አባ ኖብ፣ ቅዱስ መርቆሬዎስ፣ ቅዱስ ቶማስ፣ ቅዱስ ፊልጶስና ሌሎችም ቅዱሳን ይታወሳሉ። በዛሬው ዝግጅታችን በመጽሐፈ ስንክሳር የተመዘገበውን የንጉሥ ሰለሞን የዕረፍት ታሪክ በአጭሩ ይዘንላችሁ ቀርበናል። ንጉሥ ዳዊት ሕግ ተላልፎ ከኦርዮ ሚስት ከቤርሳቤ ጋር በዝሙት በመውደቁና ባሏን በማስገደል ኃጢአት በመፈጸሙ እግዚአብሔር አምላክ ነቢዩ ናታን ልኮ ስለ በደሉ ገሰጸው። በዚህም ጊዜ ንስሐ ገብቶ መራር ለቅሶን አለቀሰ። እግዚአብሔርም ንስሐውን ተቀብሎ ኃጢአቱን ይቅር አለው። በኋላም በእግዚአብሔር ፍቃድ ቤርሳቤህን ሚስቱ አደረጋትና ሰለሞንን ወለዱ። ሰለሞን ሲያድግም በዙፋኑ እንደሚተካው ንጉሥ ዳዊት ለቤርሳቤህ ቃል ገባላት። ብላቴናው ሰለሞን 12 ዓመት በሞላው ጊዜም አዶንያስ በዳዊት ምትክ ለመንገስ አስቦ በሮጌል ምድር ምንጭ አጠገብ ኢልቴ ዘዘኢልቴ በሚባል ቦታ ላሞችን በጎችንና ፍየሎችን አርዶ የሰራዊት አለቆችን የንጉሥ አሽከሮችንና ካህኑ አብያታርምን ጠርቶ ግብዣ አደረገ። እነርሱም አዶንያስ 1000 ዓመት ያንግስህ እያሉ አወደሱት። ዳዊትም የአዶንያስን ሥራ ከቤርሳቤህና ከነቢዩ ከናታን በሰማ ጊዜ የዮዳሄን ልጅ በንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማችና ቀኛዝማቹን ሁሉ አስጠርቶ ሰለሞንን በራሱ በቅሎ ላይ አስቀመጠው። ሰራዊቱ ወደ ጊዮን እንዲያወርዱትና በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብተው እንዲያነግሱት ሰለሞንንም በአባቱ ፈንታ በእስራኤል ላይ እንዲነግስ ንጉሥ ዳዊት አዘዘ። ካህኑ ሳዶቅም እንደታዘዘው ሰለሞንን የንግስና ቅባትን ቀባው። ቀርነ መለከቱንም ነፉ። ሕዝቡ ሁሉ ሰለሞንን 1000 ዓመት ያንግስህ እያሉ ተከትለውት ወጡ። ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸው ኃይል የተነሳ ምድሪቱ ተናወጠች። ሰለሞንም በመንግስት ዙፋን ተቀመጠ። የንጉሱ አሽከሮችም እግዚአብሔር የሰለሞንን ስም ከስም ይልቅ መልካም ያደረገው ዙፋኑንም ከዙፋን ይልቅ ከፍ ከፍ ያደረገው እያሉ ዳዊትን አመሰገኑ። ዳዊትም ዓይኖቼ እያዩ በዙፋኔ ላይ የሚቀመጥ ልጅ ለኔ ለባሪያው ዛሬ ሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ንጉሥ ዳዊትም የሚሞትበት ጊዜ በደረሰ ጊዜም እኔ ሰው ሁሉ በሚሄድበት ሞት ጎዳና እሄዳለሁ፣ አንተ ግን ጽና፣ ብልህም ሰው ሁን፣ በሕጉ ጸንተህ ትኖር ዘንድ በሙሴ ሕግ የተጻፈውን የፈጣሪህ የእግዚአብሔርን ሕግና ትእዛዝ ጠብቅ ብሎ ልጁ ሰለሞንን አዘዘው። ከዳዊት ዕረፍትም በኋላ ንጉሥ ሰለሞንን በገባዖን ምድር መስዋዕትን በሰዋ ጊዜ እግዚአብሔር በሕልም ተገልጾ እሰጥ ዘንድ ልብ ያሰበውን ለምነኝ አለው። ሰለሞንም እኔ ባሪያህ መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝና ለዚህ ለብዙ ወገንህ በእውነት እፈርድ፣ ክፉውን ከበጎ ለይቼ አውቅ ዘንድ እውቀትን ስጠኝ ብሎ ለመነው። እግዚአብሔርም ብዙ ዘመንና ባለጠግነትን የጠላቶችህንም ጥፋት አልለመንኸኝምና ነገር ግን ፍርድ መስማትን ታውቅ ዘንድ ለምነሃልና እነሆ እንዳልህ አደረገውልህ። እነሆ ካንተ አስቀድሞ እንዳልነበሩ ካንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቦናን ያለመንህኝን ባለጠግነትንና ክብርንም በዘመን ሁሉ ሰጠውህ አለው። ሰለሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንዳለመ አወቀ። ወደ ኢየሩሳሌም ሄዶም በጽዮን በእግዚአብሔር ታቦት ሕግ አንጻር ባለው መሠዊያ ፊት ቆሞ የሰላም መስዋዕት አቀረበ። ለሰዎቹና ለሱ ታላቅ ግብዣ አደረገ። በዚያም ጊዜም 2 አመንዝራ ሴቶች ወደ እርሱ መጥተው በአንድ ቤት እንደሚኖርና በ3 ቀን ልዩነት ልጆችን እንደወለዱ አንደኛዋ ሴትም ልጇን በሌሊት ተጭናው በሞተባት ጊዜ ያልሞተውን የሌላኛዋን ልጅ ወስዳ የሞተውን ልጅ እንዳሳቀፈቻትና በማብራራትም የሞተው ልጅ ያንቺ ነው፣ ደህናው ልጅ የኔ ነው የሚል አቤቱታ ለንጉሥ ሰለሞን አቀረቡ። ንጉሡም የሁለቱን ንግግር ካዳመጠ በኋላ ደህናውን ልጅ በሰይፍ ቆርጣችሁ እኩል አካፍሏቸው
ብሎ ትእዛዝ ሰጠ። በዚህ ጊዜ ያልሞተው ልጅ እናት ልጁን አትግደሉት፣ ደህናውን ለእርሷ ስጧት ስትል፣ ሁለተኛዋ ሴት ግን ቆርጣችሁ አካፍሉን እንጂ ለእኔም ለእርሷም አይሆንም አለች። ንጉሱም እውነቱን ከሴቶች አኳኋን ተረድቶ ልጁን አትግደሉት ላለችው ሴት ደህናውን ሕፃን ስጧት፣ እርሷ እናት ናትና ብሎ ፈረደ። በዚህ ፍርዱ ምክንያትም እስራኤል ሁሉ ቅን ፍርድ ይፈርድ ዘንድ የእግዚአብሔር ጥበብ በእርሱ ላይ እንዳለ አይተዋልና ንጉሱን ፈሩት። ከዚህ በኋላ ንጉሥ ሰለሞን የእግዚአብሔርን ቤተ መቅደስ ማነጽ ጀመረ። ቤተ መቅደሱንም እስራኤል ከግብፅ ከወጡ በ480ኛው ሰለሞን በነገሰ በ4ኛው ዓመት በ2ኛው ወር ጀምሮ በ11ኛው ዘመነ መንግስቱ በ8ኛው ወር ሰርቶ በ7 ዓመታት ውስጥ ፈጸመው። የራሱንም ቤት በ13ኛው ዓመት ሰርቶ ጨረሰ። ሰለሞን ቤተ መቅደሱንና የራሱን ቤት ከፈጸመ በኋላ የእግዚአብሔርን ታቦት ያመጣ ዘንድ የእስራኤልን ሽማግሌዎች የነገድና የአባቶቻቸውን ቤት አለቆች ሁሉ በ7ኛው ወር ወይም በጥምቀት በኢየሩሳሌም ሰበሰባቸው። ካህናቱም ታቦቷን የምስክር ድንኳኗንና ንዋየ ቅድሳቱን ሁሉ ተሸክመው ንጉሱና ሕዝቡም በታቦቷ ፊት ስፍር ቁጥር የሌላቸውን በጎችና ላሞችን እየሰዉ ታቦቷን ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ቅድስተ ቅዱሳን አስገቧት። ካህናቱም ከቤተ መቅደስ በወጡ ጊዜ የእግዚአብሔር ብርሃን ቤተ መቅደሱን ሞላው። ካህናቱም ስራቸውን መስራትና ከብርሃኑ ፊት መቆም ተሳናቸው። ያን ጊዜም ሰለሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤተ መቅደሱን በእውነት እሰራለሁ አለ። ከዚያም ፊቱን ወደ መሠዊያው መልሶ እጆቹን ዘርግቶ በጉልበቱ ተንበርክኮ ሰገደና ወደ እግዚአብሔር ጸሎት አደረሰ። ሕዝቡንም ሁሉ መረቃቸው። ጸሎቱን ከፈጸመ በኋላም ከመሠዊያው ፊት ተነስቶ ቆመና ለወገኖቹ ለእስራኤል ዕረፍትን የሰጠ እግዚአብሔር ይመስገን እያለ በታላቅ ቃል የእስራኤልን ማህበር መረቃቸው። ከዚያም ንጉሱና ሕዝቡ ለእግዚአብሔር መስዋዕት አቅርበው ቅዳሴ ቤቱን አከበሩ። ሰሎሞንም ስለ ሰላም ለእግዚአብሔር የሰዋቸው በጎች በቁጥር 22,000 ነበሩ። ዳግመኛም እግዚአብሔር ለሰሎሞን ተገልጾ የለመንኸኝን ልመናህንና ጸሎትህን ሰማው፣ እንደ ልመናህም ሁሉ አደረገሁልህ። ስሜ በዛ ለዘላለም ጸንቶ ይኖር ዘንድ የሰራኸውን ቤተ መቅደስህን አከበረሁት። ልቦናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ ብሎ ቃል ኪዳን ሰጠው። እግዚአብሔር ብዙ ጥበብና ጸጋን የሰጠው ይህ ታላቅ ንጉሥ ለ40 ዓመት እስራኤልን በቅንነት አስተዳድሯል። ከንግስናው በተጨማሪ ለነፍስም ለስጋም የሚጠቅሙ ትንቢትንና ትምህርትን የያዙ የጥበብና የመዝሙር መጽሐፍትን ጽፏል። እነዚህም መኃልየ ዘሰሎሞን፣ መጽሐፈ መክብብ፣ መጽሐፈ ምሳሌ፣ መጽሐፈ ተግሣጽና መጽሐፈ ጥበብ ናቸው። ንጉሥ ሰሎሞን ከመንገሱ በፊት 12 ዓመት፣ ከንግስና በኋላ 40 ዓመት፣ በድምሩ 52 ዓመታትን በሕይወተ ሥጋ ከኖረ በኋላ በዛሬው ዕለት ሰኔ 23 ቀን ከዚህ ዓለም ድካም አርፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ የአባቶቻችን በረከት ይደርብን ለዘላለሙ አሜን። ምንጭ መጽሐፈ ስንክሳር ሰኔ 23 ቀን። ውድ የስርቲዩብ ቤተሰቦች ይህ መንፈሳዊ የሆነ ሕይወት ምግብ የምናቀርበት ቻናል ነውና ሸርና ላይክ ማድረግ አያትርሱ። ሰብስክራይብ ማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ ለመገናኘት እግዚአብሔር ይፍቀድ። ወስብሐት ለእግዚአብሔር። ይቆየን።